ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ደግሞ ስለ ባምቡ ወይም ቀርከሃ ያገኘሁትን መረጃ ላካፍላችሁ ነው። በኢትዮጵያ እየለሙ ያሉ የቀርከሃ አይነቶች ምን አይነት ናቸው? በሀገራችንስ በየትኛው አካባቢ በብዛት ይመረታል? እና ሌሎችንም ምላሽ የሚሰጥ ፕሮግራም ነው ዛሬ ይዤ የመጣሁት። በዓለም ደረጃ ቀርከሃን በማምረት ከአንድ እስከ 3 የሚጠቀሱ አገራቶች ቻይና፣ ኢንዶኔዥያ እና ህንድ ይጠቀሳሉ። አገራችን ከዓለም በ9ኛ ደረጃ ስትገኝ ከአፍሪካ ደግሞ በአንደኛ ደረጃ ተቀምጣለች። ኢትዮጵያ ያላት የቀርከሃ ሀብት በግምት ወደ 1.5 ሚሊዮን ሄክታር የሚሸፍን ሲሆን ምርቱ በዋናነት በምዕራባዊ በደቡብ ምዕራብና በማዕከላዊ ደጋማ ክልሎች ውስጥ የተከማቸ ነው። የቀርከሃው ክምችት በሁለት ዋና ዋና የአገር በቀል ዝርያዎች ይከፈላል። ዝቅተኛ መሬት ላይ የሚገኘው ቀርከሃ ሎላንድ ባምቡ ይባላል። ይሄም ኦክሲቴናንቴራ አቢሲኒካ በሚል ሳይንቲፊክ ኔም ይታወቃል። ሌላኛው ከፍተኛ መሬት ላይ ወይም በከፍታ አካባቢ የሚመረተው ወይም የሚለማው ቀርከሃ ሲሆን ሃይላንድ ባምቡ ይባላል። ዩሻኒያ አልፓይን በሚል ሳይንቲፊክ ኔም ይታወቃል ሃይላንድ ባምቡ። ይህንን ካልኩኝ እስቲ ዋና ዋና የምርት አካባቢዎችን በሀገራችን የት አካባቢ በሰፊው ይመረታል የሚለውን ደግሞ ላካፍላችሁ። የቤንሻንጉል ጉሙዝ ክልል አንዱ ነው። የቤንሻንጉል ጉሙዝ ክልል ለቆላማ ቀርከሃ በጣም ጠቃሚው ቦታ ሲሆን ከአጠቃላይ የሀገራዊ የቀርከሃ ሀብት 60 በመቶውን ይሸፍናል። ዋነኛ ቦታዎች የአሶሳ ዞን በአሶሳ ዞን ስር ባምቢስ፣ አሶሳ እና ሆሞሻ ወረዳዎች የሚጠቀሱ ሲሆን በመተከል ዞን ደግሞ ማንኩሽ፣ ማንዱራ፣ ጉባ፣ ፓዌና ዲባቴ ወረዳዎች ይጠቀሳሉ። ሌላው የኦሮሚያ ክልል ነው። በኦሮሚያ ክልልም በሰፊው እየለማ ያለ ነው ቀርከሃ። በኦሮሚያ ክልል ሁለቱም አይነቶች ዋነኛ አምራች ሲሆን ግን በተለይ በምዕራብ አካባቢ በደጋ ቀርከሃ ላይ ጠንካራ ሽፋን እንዳለ መረጃው ይገልጻል። ዋነኛ ቦታዎች ምዕራብ ወለጋ ዞን ጊምቢ ወረዳ፣ ምስራቅ ወለጋ ዞን ጌዳ አያና ወረዳ እና ቡኖ በደሌ ዞን ዳቦ ወረዳ በከፍተኛ ሁኔታ እየለማ ያለባቸው አካባቢዎች ናቸው። በኦሮሚያ ክልል ወደ አማራ ክልል ስንመጣ ለደጋ ቀርከሃ ተስማሚ ስፍራ ነው የአማራ ክልል። በተለይ ደግሞ በአዊ ዞን ጃዊ፣ ጓንጓ፣ አንከሻ እና ዚገም ወረዳዎች የሚጠቀሱ ሲሆን በሰሜን ጎንደር ዞን ደግሞ እንደ መተማ፣ ቋራ፣ አለፋ፣ ታች አርማጮ የመሳሰሉት ወረዳዎች የሚጠቀሱ ናቸው። በእነዚህ አካባቢዎች ከፍተኛ ምርት የሚሰጡ የቀርከሃ ልማት እየተካሄደባቸው እንደሆነ ለመግለጽ ያህል ነው። በአማራ ክልል እንዳልኳችሁ በአማራ ክልል የደጋ ቀርከሃ ነው በሰፊው የሚየለማ ያለው። በደቡብ ኢትዮጵያ ስንሄድ ለደጋማ ቀርከሃ ቁልፍ ቦታዎች የሲዳማ እና የሸካ ዞኖችን በተለይም ደግሞ ማሻ አካባቢ በሰፊው እየለማ ያለ እንደሆነ መረጃዎች ይገልጻሉ። ሌላው የጋምቤላ ክልል ነው። የጋምቤላ ክልልም ለቀርከሃ እድገት ተስማሚ የሆኑ የተለያዩ ውሃ ማፋሰስ በአግባቡ ማፋሰስ የሚችሉ አካባቢዎች እንዳሉት መረጃዎች ይገልጻሉ። በትግራይ ክልልም ምዕራባዊ ትግራይ ዞን ታታይ፣ አዲያቦ እና አስገደ ሲምባላ እና አካባቢው ሰፊ የቀርከሃ ምርት እንዳለ መረጃዎች ይገልጻሉ። ከላይ ለመጥቀስ እንደተሞከረው በኢትዮጵያ የቀርከሃ ምርት ሁለት ዋና ዋና የአገሬው ተወላጅ ዝርያዎችን ማልማትን ያካተተ ነው ብያቸዋለሁ። አንደኛው ሃይላንድ ባምቡ ወይም ደግሞ ዩሻኒያ አልፒና የምንለው ከ2400 እስከ 3600 ሜትር ከፍታ ላይ የሚመረት ሲሆን ሎላንድ ባምቡ ደግሞ ኦክሲቴናንቴራ አቢሲኒካ የሚል ሳይንቲፊክ ኔም ያለው ከ1000 እስከ 1700 ሜትር ከፍታ ላይ የሚመረት እንደሆነ መረጃዎች ይገልጻሉ።
ይህን ካልኩኝ ቀርከሃን ማልማት ስናስብ አንዳንድ ትኩረት ማድረግ የሚገባንን ከዚህ በታች በተወሰነ ደረጃ ደግሞ ላካፍላችሁ። የመጀመሪያው ተስማሚ ዝርያዎችን እና አካባቢዎችን መለየት ያስፈልጋል። ቅድም ሎውላንድ ባምቡ ወይም ደግሞ ሃይላንድ ባምቡ ብያቸዋለሁ። ስማቸውም እንደሚጠቅሰው ስንመርጥ አሁን የምናለማበት አካባቢ ከ1000 እስከ 1700 ከሆነ ሎውላንድ ባምቡን ማምረት የሚገባን ነገር እንዳለ ማወቅ ያስፈልጋል። እንደዚሁ ደግሞ ከ2400 እስከ 3600 ከሆነ የምናለማበት አካባቢ የሃይላንድ ባምቡን ወይም ቀርከሃን ማምረት እንዳለብን ማወቅ አለብን ማለት ነው። ስለዚህ ተስማሚ ዝርያዎችንና አካባቢዎችን በደንብ መለየት ያስፈልጋል ማለት ነው። ቅድም እንዳልኳችሁ የሃይላንድ ቀርከሃ ወይም ዩሻኒያ አልፒና በተለይ እንደ ቦንጋ ባሌ ተራሮች እና ሀገረ ሰላም ከ2400 እስከ 3600 ባሉ ደቡባዊና ደቡብ ምዕራብ ከፍተኛ ከፍታ ባላቸው አካባቢዎች በሰፊው ይበቅላል። ሎውላንድ ቀርከሃ የምንለው ቅድም ተናግሬያለሁ። ኦክሲቴናንቴራ አቢሲኒካ ይባላል በሳይንቲፊክ ኔሙ። በተለይ እንደ መተከልና አሶሳ ባሉ ምዕራባዊ ክልሎች ውስጥ ለደረቅ አካባቢዎች በተለይም ደግሞ ከ1000 እስከ 1700 ሜትር ከፍታ ላይ ባሉ አካባቢዎች ተመራጭ ወይም ተስማሚ ዝርያ ነው ሎውላንድ ቀርከሃ። ሌላው በምንተክልበት እና የመትከልና የማባዛት ሂደቱን ስናይ መጀመሪያ እንግዲህ ማዘጋጀት ያለብን የችግኝ ማቆያ ቦታዎችን ማዘጋጀት ይኖርብናል። ችግኞችን ለማሳደግ የጊዜያዊም ሆነ ወይም ቋሚ የችግኝ ማቆያ ቦታዎችን፣ ወጣት እጽዋትን ለመጠበቅ ጥላ ነገር ማዘጋጀት ያለብን ሁኔታ እንዳለ በዚሁ አጋጣሚ ለመግለጽ ያህል ነው። ስለዚህ የመጀመሪያው ችግኝ ማቆያ ቦታዎችን ማዘጋጀት አለብን ማለት ነው። ቀርከሃ የሚባዛው ወይም የሚሰራጨው ከእናት ተክል የራይዞም ስር በጥንቃቄ በመቆፈር በመለየት ቆርጦ በማዘጋጀት እና በመትከል የሚባዛበት ሁኔታ ይኖራል። ከዚህ ባሻገር ደግሞ በእንቡጦችንም በመጠቀም ማራባት የሚቻልበት ሁኔታ እንዳለ ለማስገንዘብ ያህል ነው። ምንተክልበትን ሁኔታ ስናይ ተከላው መካሄድ ያለበት በዝናባማ ወቅት ቢሆን ይመከራል፣ ቶሎ ስር እንዲይዝ ማለት ነው። መጀመሪያ ላይ ያው በዝናባማ ወቅት መጀመሪያ ላይ ቢሆን ይመከራል፣ የመጽደቅ ደረጃውን ከፍ ለማድረግ ሲባል። ሌላው አያያዝና በተገቢው መንገድ ልናደርግ ይገባል። ይሄ ምንድነው? የቀርከሃ በተፈጥሮ እንደገና ቢያድግም ምርታማነትን ለመጨመር ሲባል የክምችት ጥግግትን መቆጣጠር አስፈላጊ ነው እና አንዴ ከተከልነው በኋላ በራሱ እየሰፋ የሚሄድበት ሁኔታ አለ እና ያንን ማኔጅ በማድረግ የምንፈልገውን መጠን ቲክነስ ሊሆን ይችላል፣ ቁመት ሊሆን ይችላል፣ እንዲኖረው የሚያስችል ነገር ልንፈጥርለት ይገባል ማለት ነው። ሌላው የቆላማ መሬት የቀርከሃ በቀይ አፈር ላይ የበለጠ ይበቅላል። ይሄ ሎውላንዱ አካባቢ ያለው ማለት ነው። የመሰብሰብና አጠቃቀሙን ስናይ ያው የመሰብሰቢያ ጊዜ ቀርከሃው የሚደርሰውን ለመሰብሰብ ዝግጁ የሚሆነው ከተተከለ ከ2 እስከ 3 ዓመታት ሊወስድበት ይችላል ማለት ነው። ከዛ በኋላ ለመሰብሰብ ዝግጁ እንደሆነ ማየት ይቻላል። የተሰበሰበው ቀርከሃ እንደሚታወቀው ለተለያዩ ምርቶች ጥቅም ላይ ይውላል። ከፍተኛ ጥራት ያላቸውን የቀርከሃ ምንጣፎች፣ የቤት ዕቃዎች ይውላል። በዚህ ዙሪያ ደግሞ ያው በኋላ እመለስበታለሁ። ሌላው ዘርፉን የበለጠ ለማጠናከር ምን መደረግ አለበት የሚለውን 1-2 ነጥብ ደግሞ ላንሳና ላጠናቅ። ድጋፍና ስልጠና መስጠት ያስፈልጋል። ይህ ዘርፍ እንግዲህ ቅድም ለመግለጽ ሞክሬያለሁ። አገራችን የቀርከሃ ልማት በአንደኛ ደረጃ ትቀምጣለች በአፍሪካ። ከዓለም ደግሞ በ9ኛ ብያቸዋለሁ። ይሄ የሚያሳየው ከፍተኛ የሆነ ፖቴንሻል እንዳለ ነው የሚያሳየው ማለት ነው። እና ሆኖም ግን ይህንን እንዳለን አቅም አገራችን እየተጠቀመች እንዳልሆነ ነው መረጃዎች የሚገልጹት። እንደ ዓለም አቀፍ የቀርከሃና የራታን ድርጅት ያሉ ድርጅቶች በዘላቂነት መሰብሰብና ማቀነባበር ላይ ስልጠና ይሰጣሉ፣ ለማገዝ ማለት ነው። እናም እንደዚህ አይነት ሌሎች ድርጅቶች ጋር ግንኙነት በማጠናከር በዘርፉ እንደ ሀገር ጥቅም ላይ ለማዋል ከፍ ያለ እገዛ ሊደረግለት ይገባል ማለት ነው እና ድጋፍና ስልጠና በመስጠት በተለይ
በሚሰበሰብበት ሰዓት ከተሰበሰበ በኋላ ፕሮሰስ የሚደረግበትን ሂደት በአብዛኛው በባህላዊ መንገድ ነው እየተዘጋጀ ያለውና ይህንን ወደ ኢንዱስትሪ ዘርፍ በማሳደግ የተሻለ ነገር በዚህ አጋጣሚ ቤንሻንጉል አካባቢ እንደዚህ አይነት እንትኖች ተቋቁመዋል። የተሻለ ነገር እየተሰራ ነው ያለው። በሌሎችም አካባቢዎች ትኩረት ተሰጥቶ ወደ ኢንዱስትሪ ዘርፍ ከፍ ወዳለ እሴት ጨምሮ ተጠቃሚነትን ከፍ ማድረግ ይገባል ለማለት ያህል ነው። ሌላው የገበያ ዕድልን ከፍ ማድረግ ነው። በኢትዮጵያ የቀርከሃ ምርት ማልማት ለአካባቢው ኢንዱስትሪ ደረጃ ማኑፋክቸሪንግ ከፍተኛ የንግድ አቅም ይሰጣል። እንደ ኤምአር ቀርከሃ ባሉ ድርጅቶች እንደሚታየው ጭምር ማለት ነው። ሆኖም በሀገሪቱ ካለው የቀርከሃ ሀብት አንጻር በፋብሪካ ደረጃ ፕሮሰስ የማድረጉ ሂደት እጅግ ዝቅተኛ እንደሆነ መረጃዎች ይገልጻሉ። ለዚህ እንደማሳያ በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን የቀርከሃ ምርት በስፋት የሚገኝ ቢሆንም ምርቱን ከፍ ወዳለ አገልግሎት የሚቀይር ፋብሪካ ባለመኖሩ ለቤት ስራ፣ ለአጥር፣ ለከብት መኖና ለመሳሰሉት አገልግሎቶች ብቻ በመዋል ላይ ይገኛል ይላል። ዛሬ ያገኘሁት እንግዲህ ስለ ባምቡ ትንሽ መረጃ ልስጣችሁ ብዬ ነው። አወል ሰዲንቃ የግብርና ፕሮግራም እንግዲህ እንዲህ ያለ የተለያዩ ጥያቄዎች አሉ፣ እነሱ ለማስተናገድ ይሞክራል። በዚህ አጋጣሚ ግን አንድ ማስተላልፈው መልእክት ምንድን ነው፣ በስልክ ከተለያየ አካባቢ የምትደውሉ አላችሁ፣ እባካችሁ የስልክ አገልግሎት አልሰጥም ለጊዜው፣ በተለይ በግለሰብ ደረጃ ማለት ነው። የትኛውን መድኃኒት ልጠቀም፣ የትኛውን ፈርቲላይዘር ልጠቀም የሚሉ አይነት መልእክቶችን፣ ጥያቄዎችን በኮሜንት ስር አስቀምጡ። በቪዲዮዎች ኮሜንት ስር ብታስቀምጡ ከኔ በተሻለ የሆነ ባለሙያ የበለጠ ሊገልጽላችሁ ይችላል እዛ ኮሜንቱ ላይ። ከዛ ባሻገር ግን እኔ በስልክ አገልግሎት አልሰጥም እና ይህንን ታሳቢ በማድረግ ወደ እኔ ስልክ የመደወሉና አገልግሎቱን መጠየቁ አዋጭ ስላልሆነ ነው። ምክንያቱም ኪሳራው የበለጠ ስለሚሆን፣ ያ ከሚሆን ደግሞ አገልግሎቱ ለጊዜው ባለሙያዎችን በአካል በማሳየት ድጋፍ ብትጠይቁ ነው ብዬ የምመክረው ማለት ነው። አወል ሰዲንቃ የግብርና ፕሮግራም እንግዲህ እንዲህ ያለ ይቀጥላል። በቀጣይ በሌላ ሀሳብ በሌላ ፕሮግራም እስከምመጣ ቸር እንሁን። ባይ ባይ።